የንኩዮች ሁሉ የት ነው? እኔ ግን አሁንም የቤት ሰራተኛ ነኝ። ለመኖር እኮ ተስፋ ያስፈልጋል። ምንድን ነው? ምን አልከኝ? ላስዳብዬ ነው እየቀራለ እንዴ? እራስቸው በቃ ጨርሻለሁ። ናት የትንሿ ጉዳይ ክፉኛ አሳስቧት ነበረ። እኔ እኮ ለሷ ብዬ ነው ስራው ቀረብኝ ብዬ ሳይሆን ትምህርቷን በአግባቡ እንድትማር አደጋ እንዳይደርስባት ብዬ ነው በማለት እየተናደደች ለኪራም ስታሳየው ነበር። ኪራም ባለቤቴ አትናደጅብኝ፣ ተሎ ታረጅብኛለሽ፣ ካልሆነ እኔ ያናግራታለሁ በማለት እያረጋጋት ይገኛል። እሷም እንደሱ ይሻላል በማለት እየተረጋጋች ትገኛለች። ሮማ በሰራተኛዋ አማካኝነት ባለቤቱን ያጣ የነበረው በድንገት ከስራ ቀድሞ በመምጣቱ ባለቤቱ ልትተርፍ ችላለች። ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ትንሿ ጓደኛ አሁን ላይ ተደራራ ገንዘብ ቀድማ ስለተቀበለች ልጅቷም ደግሞ ስለጠፋች አሁን ከጣልሽበት አምጪ ያለዛ ገንዘቤን ታመጫለሽ በመባል እየተጨናነቀች ትገኛለች። ትንሿን በእንቅልፍ መድኃኒት ካስተኙ በኋላ ሴትነቷን ለመጠቀም ነበር የተደራደሩት። ነገርየው ግን ሳይሳካላቸው ቀርቷል። እምሩ ተንቅልፏ ከነቃች በኋላ የሰራተኛዋ ሴራ ምንም ነገር ስላልጣማት እዚህ ቤት ማንም የለም፣ እናቴም የለች፣ ስለዚህ ናሆማም ስለሌለ አሁን ላይ ቀስ ብዬ ተነስቼ ምልክት ላስቀምጥለት ብላ ለመነሳት ብትሞክርም ግን ደግሞ ተነስታ ነገሩን ማድረግ አልቻለችም። እናም እዛው ላይ ያለች ሰራተኛዋ ስደርስባት ያልተኛችውን ልክ እንደተኛች ሆና ነገሩን ልታሳልፈው ችላለች። ሰራተኛዋም በይ እንደዚህ ተኝተሽ ዋይ መድኃኒት ሰዓትሽም አልደረሰ፣ ወንድሜም እንደዚህ ተኝቶ ነው የቀረ፣ ስለዚህ አንቺም ተኝተሽ ትቀሪያታለሽ በማለት ጥላትም ትሄዳለች። ሿ መድኃኒቷ ደንዝዟት ስለነበረ ከእንቅልፏ ስትነቃ አፈቀርሁሽ ከሚለው ወንድ ጋር ነው ያገኘችው ራሷን። ስለዚህ ምንድነው ያደረከኝ በማለትም ጠይቀው ነበረ። ምንም ነገር አላደረኩሽም በማለት እየተከራከራትም ነው። ተደጋጋሚ ለራስሽ ብዬ ነው በማለት ቃላቶችን በማውጣት እያናገራትም ነበር። እሷ ግን አላመነችም። ምን ፈልገ ነው እዚህ ቤት ያመጣኸኝ በማለት ደጋግማ ትጠይቀዋለች። ከክፉ ነገር ስላዳንሁሽ ነው በቃ ልወጣ ነው ስትለው ውሻ አለ ቢላት ውሻው ይሻላል ብላ ብትወጣም ውሻው ግን በጣም ስለሚያስፈራ ተመልሳ ወደሱ መጣ ነበር። እሱም ከትከት ብሎ ስቆ ብቻ ስላለው ነገር ሳሚኝና አብረን እንውጣ በማለትም እንድትሰማው አድርጓል። ቤቱ ከወጡ በኋላ ስላለው ነገር እያስረዳት ነበር። ምንድነው መናገር የፈለከው? ከምነውስ ያዳንኸኝ በማለት ደጋግማ ጠይቀዋለች። ወደኔ ስትመጪ ትዝ ይልሻል? አዎ አላስታወስም፣ ግን ደግሞ አስገድደኸኝ ነው በማለት ጠይቀዋለች። አላስገድድሁሽም፣ ግን ደግሞ በምሪንዳ የምትታለይ የዋህነሽ በማለት አንዳንድ ነገሮችን ካናገራት በኋላ ስለ ጓደኛዋም ነግሯት ነበረ። ጓደኛሽ መጥፎ ሰው ስለሆነች ከሷ ብትርቂ ይሻልሻል በማለት ማስጠንቀቂያም ይሰጣታል። እንግዲህ እኔ የምትወደኝ ከሆነ በዙሪያ ያሉትን ሰዎች ለምን ትጠላቸዋለህ? ስለዚህ ከጓደኛዬ ክፉ ነገር እንድትናገር አልፈልግም በማለት ጥለው ትሮጣለች። ሮማ ከቤት እንደገባ ሰራተኛዋ መድኃኒቷን ፍልፍል አድርጋ በእጇ ይዛ ወንድሜ ልመጣልህ ነው፣ ወዳንተ ብመጣ ትቀበለኛለህ በማለት የሞተውን ሰው እያስታወሰች ስታወራም ነበረ። ከመጣ በኋላም ስለ ባለቤት ጠይቆ አንዳንድ ነገሮችን አውርተው ምን እያደረግሽ ነው? የምሩ መድኃኒት በቅርብ ጊዜ የገዛሁት በማለት ቀፎውን አይቶም ይጠይቃታል። አይ መድኃኒቱን ሰጠሻት ነው ወይስ እንዴት ነው በማለት ቢጠይቃትም እሷ ግን እየተርበተበተች ነው። ስታናግረው እጇን ሰብስበው ስለነበረ ምንድነው የተፈጠረው በማለት እጇን ይዟትም ነበር። ታዲያ የያዘችው መድኃኒት የተፈለፈለ ነበረ። ሙሉ መድኃኒቱን ይዛ ነበረ። ይህንማ ለምሩ ልሰጫት ነው በማለት በጥፊም ያተናግራታል። ሆማ በባለቤቱ ድርድር ስለማያውቅ አሁን ፌስታልሽን ይዘሽ ውጭልኝ፣ ምንም ነገር አልፈልግም፣ እኔ ባልደርስ እኮ ገለሻት ነበር በማለት እሷን እንድትወጣለት እያመናጨቃት ነው። እሷ ግን እየተከተለች ለማስረዳት ትሞክራለች። ባለቤቱንም ሂዶ በሚያጽናናበት ሰዓት በይበቃ ከዚህ በኋላ ራሴን ከባከብሻለሁ፣ አሁን በህይወት እንኳን ተረፍሽልኝ በማለት እየተንቀጠቀጠም ባለቤቱን ታቅፎ ይዟትም ነበር። በዚህ መሃል ታዲያ ሰራተኛዋ እሱን ለማስረዳት ከቤት ከመውጣቷ በፊት ያለውን ነገር ለመናገር ወደሱ መጣ ነበር። አይንሽም ማየት አልፈልግም፣ አሁን ውጭልኝ በማለት ጉሮሮዋን አንቋት ለመግደልም ሲጣጣርም ነበረ። በዚህ መሃል ታዲያ እምሩ በምንም ነገር መከላከል ስለማትችል ራሷን ከፍ አድርጋ ወርታች ለመውደቅ ፈልጋም ነበረ። ታዲያ እሷን ለቆ ባለቤቱን ይዛታል። የዚህን ጊዜ እሷን ሊተዋት ቻለ። ትንሿ ጓደኞች ሰብሰብ ብለው የነጽናትን ቤት አንኳኩተው ትንሿን ለመጠየቅ ሄደው ነበር። ታዲያ የከፈተችው ጽናት ነበረች። ምንድነው የተፈጠረው በማለትም ጠይቃ ነበር። ትንሿ የለችም ወይ? ከዛ አንደኛዋ ጓደኛዋ መጣ ከኔ ጋር ናት በማለት ነገሩን ታስቀይሳለች።
ቤታቸው ያላማራት ጽናት በሉ በቃ ትንሿን ስታገኟት ወደ እኔ ላኩልኝ በማለት እነሱን ትሸኛቸዋለች። እነዚህ ልጆች ምን እያደረጉ እንደሆነ አልገባኝም፣ ግን ደግሞ ምናቸውም ደስ አላለኝ በማለት በሩን ዘግታ ወደ ውስጥ ትገባለች። ትንሿም አዲሷ አፍቃሪ ያለውና የተፈጠረውን ነገር አንድ ባንድ አስረድቷታል። አሁን ላይ ያመነችውና የቀረበችው ትመስላለች። የነምሩ የቤት ሰራተኛ በገዛ ጥፋቷ ውጭ ላይ ልትወጣ ትችላለች። እንግዲህ ሰው ምን ፈልጎ ከአንድ ቤት እንደሚገባ ባይታወቅም ግን ደግሞ የሆነ አላማ ፈልጋ እንደገባች እርግጥ ነበረ። ግን ደግሞ ነገሩ ሳይሳካላት በኋላ የመኖር ተስፋ የለኝም፣ አሁን የኔ ጓደኞች ጥሩ ደረጃ ደርሰው እኔ ግን እስካሁን ድረስ የቤት ሰራተኛ ነኝ በማለት የምሩ እናትም ሱቅ ወጣ ነበርና በዛው መንገድ ላይ ስታገኛት አሳዛኝ መስላ ያወራቻት ነበር። ሴትዮዋ ቃላቶችን በጥሞና ብታዳምጣትም ግን ደግሞ ከልጇ ላይ ያደረገችው ነገር ስላለ ተስፋ ቆርጣለች። ስለዚህ ወደ ቤት መልሳ ይዛት አልሄደችም። ራስሽን አታጥፊ፣ ራስ ማጥፋት መፍትሄ አይሆንም በማለት ጥላት ወደ ቤቷ ትሄዳለች። ጽናት የትንሿ መጥፋት አካኪ ዘራፍ እያስባላት ነው። ደህና ቤትና ደህና እድል ስታገኝ ለምን ትምህርቷን በአግባቡ አትማርም በማለት ቤቱን ሩዋንዳ እያደረገችው ነው። መጥፋቷና መቆየቷ ትንሽ ያሳሰባት ትመስላለች። ጽናት የትንሿ ጉዳይ እጅጉን ስላሳሰባት አልቀመጥም ብላ ነበር። ወዲና ወዲህ ስትል ከቆየች በኋላ ልጅቷም ስትመጣ ነገሩን እስክታብራራላት መጠበቅ አልፈለገችም። በጥፊ ነበር ወገረቻት። በሌላ በኩል የምሩ እናት ስለ ሰራተኛዋ የተፈጠረውን ነገር ለናሆማ እየነገረችው ነው። ራሷን ልታጠፋ ነበረ። ስለዚህ የተፈጠረውን ነገር እኔማ ባላየ ላሻልኋትኝ ራሷን እንዳታጠፋ አንዳንድ ምክሮችን ሰጥቼ ነበር ትለዋለች። ናሆምም ድንግጥ ታለ በኋላ ለራሷ ጉዳይ ባለቤቴን እኮ እኔ ባልደርስ አሳጥተኝ ነበር፣ ስለዚህ ለራሷ ጉዳይ በማለት እንግዲህ ጭክን ብሎ እያወራም ነበረ። እሷም ለራሷ ጉዳይ ተባብለዋል። ትንሿ ጽናትን ልክ እንደ እህቴ እንደ እናቴ ልክ እንደ ቤተሰብ አይቻት ነበር፣ ግን ደግሞ እስከማስረዳት አልጠበቀችኝም፣ በጥፊ መታች በማለት ለሌና እየተናገረች ትገኛለች። ሌና ማጽናንታታለች። ከዚህ በላይ የባሰ ነገር አለ፣ ደግሞ ለራስሽ ብላ ነው፣ ስለዚህ ምንም ነገር አትጨናነቂ፣ ሁሉም ነገር መልካም ይሆናል በማለት እያጽናናቻት ትገኛለች። አና ተነኪራ ቢሮ ያለ ጥፋት መዋል አልቻለችም። ሁሌ ጥፋት ታጠፋለች። ዛሬ ደግሞ ጠረጴዛ እወለውላለሁ በማለት ዝም ብሎ ሲደብራት ሙዚቃዋን ከፍታ እየጨፈረች እያጸዳችም ነበር። የሆነውና የተፈጠረውን ነገር ከተመለከተ በኋላ ምን እያደረግሽ ነው በማለት ደጋግሞ ቢጠይቃትም ኤርፎን አርጋ ስለነበረ ሴትዮዋ ልታዳምጥ አልቻለችም። ኤርፎኑን ካነሳ በኋላ ይሄ ቤት ምንድነው ይላታል። አና ማገራማን ነው ብላ ፈገግ ብላ ይሄማ ቢሮ ነዋ በማለት ስታዋራውም ታዲያ ለምንድነው የምትጨፍሪው በማለት አንዳንድ ነገሮችን ተነጋግረዋል። ውድ የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ የቀጠለውን ይዤላችሁ እስከመጣ ድረስ መልካም ቀን ይሁንላችሁ።